እነዚህ አሽከሮች ማርያም ማስያሙ ያደረብኝ እናት በደንብ ሳሚ። እሺ አሁን የመጨረሻ ነው። እሺ ቆይ እሺ ጠብቂኝ። እሺ አይደለም ጠብቂኝ። ኧረ አንተ ነህ። ቆይ እሺ እኔ ምን ቻልኩኝ? ታጠብኩ አላልኩም። እኔ እንደዚህ ነው የምፈልገው። ቆይ እሺ እንዳልሸት። ኧረ ጉድ ወይ ጉዴ። አሁን ሳሚኝ። እሺ በቃ ጨረስክ? ቆይ ሳሚኝ። እሺ አንተ ቆይ ለምንድን ነው እንደዚህ የምትሆነው? ዝም ብዬ ምን ችግር አለው? እሱማ ችግር እሱማ ልክ ነሽ። አውቃለሁ ያልታደለ ከንፈር ሳይሳም ያረጃል አሉ። ኧረ አንዳንዶች ይገርሙኛል ታውቂያለሽ። ተስመው እራሱ አያውቁም። እሱማ እናታቸው ስትጀምር ስትወልዳቸው የተረገሙ ናቸው። ኧረ የተረገሙ ናቸው እንዴ ያደለው ይሳላል። እሺ እኔ እኮ አይ የተረገሙት ትዝ ብለው እኮ ነው የማይሳሙት። እሺ ውይ አንቺ መጠመጥሽኝ እኮ አሁን ማለት ነው። ለጥየ ደግሞ ወራሽ ብታይ ኧረ በቃ የምር እንዴት እንደሚመች የተኛውበት ቦታ ደግሞ ማዘባራት ከሱዳን ያስመጣችልኝ ትራስ ቅፍ አደረግሽና ማለት ነው። ሰማ አደረግሽና ከዛ በኋላ አረቀ አረገኝ እኮ እንዴ ገና ሳገኝሽ ምን አይተሽ? አይ ወይኔ በእናትህ አለቅኩ እንጂ ጨረስከኝ። ጉንጨንማ ገና ሳገኝሽ እጅሽን ያዝ አደረግና እኔ ራሱ ቂጤ እስከሚቃጠል ቂጤ እስከሚንቀጠቀጥ ብቻ ተይው። ማርያም ማስያሙ ያደረብኝ እናት ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቻችን እኛ ሰላም ነን። ቤተሰብ እንግዲህ ዛሬ ለየት ባለ ሐሳብ መጣንላችኋል። እንደምታዩት ማስቴና መቅደስ ጋር አብሬ ይገኛሉ። በነገራችን ላይ ካራክተር ላይ ገብተው ነው ፈዘዝ ያሉ። አብርሽን ደውዬለታለሁ። ዛሬ ገራሚ ፕራንክ እንሰራዋለን እናንተ ጋር ሆነን። ዛሬ በቃ አብርሽን ካላስለቀስ ነው አይደል? ወአላ ተጨነቃችሁኝ እኮ እንዴ እውነት ተጨነቃችሁ መሰለኝ እኮ እና ገራሚ ፕራንክ ነው የምንሰራው ቤተሰብ። አብርሽ ስለዚህ ምንም የሚያውቀው ነገር የለም። ደውዬለታለሁ እየመጣ ነው። እንግዲህ ምርጥ ፕራንክ እንደሚሆን አልጠራጠርም። ቪዲዮውን ስትጀምሩ ላይክ ምናምን ማድረግ እንዳትረሱ ቤተሰብ። አብርሽን በነገራችን ላይ ብድሬ ለመመለስ ያላሰብኩት ያልቆፈርኩት ጉድጓድ የለኝም። እውነቴን ነው። ባለፈው በቃ የሰራልኝም ፕራንክ አይታችኋል ሁላችሁም። አብራን ይቅርታ ሳይለንት ታደርጉ ሳይለንት አይደለም አንዴ ይቅርታሽ ማንሳት ያለብኝ ስልክ አርዋላ ተነስዋለ እንዴ ሶሪ ወይ ትቆርጠዋለሽ እንዴ ደህና ነሽ? እኔ ደህና ነኝ አለሁልሽ። አንቺ ሳስብሽ ነው የደወልሽው ታውቂያለሽ። የምር አልጋይ ላይ ገደም ብዬ አንቺን እያብሰለሰልኩ ሳልደወልሽ አየህ ልብህ ጠርቶኝ እኮ ነው የደወልኩልህ። ስማ ልክ ነሽ። መላክ አይቀጣጠርም አይደል የሚባለው? አዎ በትክክል አልተሳሳትክም። ማረና እንዴት ነህ? አለሁልሽ ከአንቺ ናፍቆት ውጭ። ይሄን ያለው ፍቄ ያለው እንዴ በጣም ቅድም እኮ እንደውም ትምህርት ቤት ከተለያየን በኋላ እኮ ልደውልልሽ አልኩና ምሳ ምናምን አልበላኝ አለና ከዛ በኋላ ማዘሯ ምናምን እንዳይደብራት ብዬ በላውኝ እንጂ አልበላህ አይደል? ታውቂያለሽ ባለፈው ራሱ አልበላኝ ብሎ ጾሜን አድሬ ነው ያን ያመመኝ ጊዜ እኮ አልበላም ብዬ ነው። እሱማ እኮ
ልክ እንደውም ማዘሯ ደውላ እኮ ነግራኛለች። ዛሬ ምንም ሳይበላ ነው ያደረ አለችኝ። እኔ ደግሞ አላመንኳትም ነበር። አይ ማዘሯ እኮ እንትን ስትለኝ አልነግራትም ብዬ እኮ ነው። አንቺ ደግሞ ማዘሯ ጋር አትንገራት እንጂ እኮ ከእንግዲህ አልነግራትም። ግን ዛሬ በጣም ነበር የናፈቀኝ ከተለያየን በኋላ። እኔ ራሱ የምር በጣም ናፍቀሽኛል። ግን ደግሞ አኩርፍ ያለው ቶሎ ሳትደውልልኝ እንዴ ፍቅር ፍስራ ጋውኝ እኮ ነው። እሺ በቃ ተው ተረዳው። ደግሞ ታውቂያለሽ በሰሞኑ እዛ ቦታው ስልሻለሽ ባለፈው ከሄድንበት ቦታ እስኪ ማርያም በደምረ ነው የምር እንሄዳለን። እኔማ በጣም ነው ደስ የሚለኝ። እንደውም እኮ አንድ ቀን ብቻ አይቼው ልቀር ነው ብዬ ደብሮኝ ነበር። ስለዚህ ድጋሚ ትወስደኛለህ ማለት ነው? ኧረ እንዴ ቀን በቀን ነው የምንሄደው። በሰሞኑ እስኪ የሆነ ስራ አለ አብርሽን ወይ ሸውደውና እንሄዳለን። እሺ አብርሽ እኮ ነው ተልተሎ ስራ እየደወሉልኝ እኮ እንዴ ስራህንማ መስራት አለብህ። ግን ደግሞ አመቻችተን እንሄዳለን አይደል? አራ እንዴ ካንቺ ሊበልጥብኝ ነው እንዴ ስራዬ? በጣም ነው የማመሰግነው አባቴ። እንዴ ኧረ እናቴ እንዴ ካንቺማ የሚበልጥ ነገር የለም። እሱማ እኮ ቃለሁ። እንደውም የእንትና ሙዚቃ ልበልልሽ። የማንን? የወንድሙ ጅራ። እሺ ደስ ይለኛል በልልኝ። እሺ ግን ብቻችንን ስንሆን በኋላ ብዘፍንልሽ ይሻላል። አሁን ሰው ጋር ነው? ኧረ ሰው ጋር አይደለም ብቻዬን ነኝ። እሺ በቃ ደስ እንዳለ ብዘፍንልኝ አሁንም ደስ ይለኝ ነበር። ኧረ እንዴ ፍቅር ላንቺማ ቦካል ሰርቼ ምናምን ጉሮሬ ምናምን ጠርጌ ምናምን። ኧረ የኛንም አንድ ትጨነቅብኝ አልፈልግም። በቃ በሌላ ቀን ትዘፍንልኛለህ። ባለፈው ራስ እኮ ዘፍኜልሻለሁ። ድምጽ ያምራል። ታውቂያለሽ አሁን ሰው ራሽ ራሱ ዝም ብሎ ልቤ ድብ ይላል። ኧረ ተው አንተ ልጅ የሞቀኝ ነው እንደሳትበለኝ እንዴ ምን ሆኖ ነው የሚሞቅሽ? እንዴ በጣም እንደምትወደው ባውቁ ቁጥር እኮ እኔ ነፍሴ ተጨነቀች። ታውቂያለሽ እኔ ግን አንቺን አጥቼ መኖር አለ። እሺ ቅፍ አደረግሽና ማለት ነው። እሺ ሰማ አደረግሽና ከዛ በኋላ ባለፈው ካልነው ቦታ እንሄዳለን። እሺ በጣም ደስ ይለኛል። ግን እንዴት ነው ጥለው ምናምን ደስ ይላል። ስንተኛ ምናምን እንዴ በጣም ነው እንጂ ደስ የሚለው ኮኔ ራስ እንዴት ደስ እንዳለኝ ደግሞ በነገራችን ላይ ደግሞ ማለት ነው። እሺ እስኪ በይሰሞን ትንሽ ስራ እየበዛብኝ ነው ግን አልሰማቸውም። እሺ በመጀመሪያ ግን ስራ ማስቀደም አለብህ። ለኔ ስራው ከሰዎች በሆንክ ጊዜ ለምትሰጥ ታገኘኛለህ እኮ ይሄን መጨነቅ አያስፈልግም። ኧረ ሲፈልግ ስራው ገደል ይግባ ማለት ነው። ካንቺ እኮ አይበልጥም ብዬ ነው እንዴ ስራው ራሱ የት ይልብኛል። ዛሬ አንቺ ጋር ጊዜ ባሳለፍ ያው ነገርም አንቺ ጋር ባሳለፍ ነገ ወዲያንም ባሳለፍ ከነገ ወዲያ ደግሞ ስራ እሰራለሁ። አይ በመጀመሪያ ስራ እንዳስቀድማለሁ። ከዛ ደግሞ ከስራ ቀጥሎ እኔ እኮ ማለት ስራ ግን በቃ ካለፈ አለፈ ነው። ኧረ እባክሽ አንዱ ደግሞ ቢቀድመኝስ? ኧረ እኔ መጥተህ ነው አንዱ ደግሞ የሚቀድመኝ። እኔ እኮ አንቺን አጣው ማለት ነው። እሺ ማለት ምን ብዬ ላስረዳሽ? በቃ አታስረዳኝ አውቃለሁ። ግን አብርሽ እንዳይሰማሽ ስለዚህ ነገር አይ ይደብረዋል ሳይሆን ብዙን ጊዜ አብርሽና ቹቹ ስለሆነ የምመጣው ወደ አንቺ ስራ ምናምን ሲለኝ አይ እዚህ ጋር አብርሽ ቤተሰብ ጋር ስራ አለኝ ምናምን ስለምለው ያው ይደብረዋል ብዬ ነው። እሺ አልነግረውም። ግን በእኔም አይተህ ሌላ ቦታ ከሄድክ እመነኝ እናገራለሁ። እሺ እንዴ አንቺ ጋር ሳልመጣማ ሌላ ቦታ ልሄድ? እንደዛ ከሆነ ችግር የለም አልናገርም። ሻባት ነው ባረግሽ ደግሞ ከኔ ይበልጥም። እሺ አንቺማ እንደማይበልጥ አውቃለሁ። ግን አረቀ አረከኝ እኮ እንዴ ገና ሳገኝሽ ምን አይተሽ? አይ ወይኔ በእናትህ አለቅኩ እንጂ ጨረስከኝ። ጉንጨንማ ገና ሳገኝሽ እጅሽን ያዝ አደረግና እሺ በቃ እኔማ እሺ አባቴ እንደባለፈው አጨብጭቢልኝ። እሺ እኔ ልጨፍርልሽ። እሺ የምር አጨብጭቢሽ አንቺ። እሺ ግን ሰው አለ እንዴ ካጠገብ የሆነ ድምጽ ሰማው? አረ ምንም ሰው የለም ብቻዬን እኮ ነኝ አልጋዬ ላይ ተኝቼ። የምር ነው? የምር እኔ እንጃ የሰማው መስሎኝ ነው። ካልሽ ይሁን አጨብጭቢሽ። እሺ አጨበጭባለሁ ግን እኮ አትታየኝም። እንዴ ምን ተባብለን ነበር ባለፈው ለሊት የደወልሽልኝ ጊዜ ስጨፍርልሽና ደስ ብሎኛል አላልሽኝም?
እሱማ ብያለሁ። እሺ በቃ አጨበጭባለሁ። እሺ አጨብጭቢ። እሺ አንተን ከሚከፋ አጨበጭባለሁ። እሺ በቃ ጨፍር። እየተመቸሽ ነው? በጣም እንጂ ደግሞ እንዴት አባቱ ነው የምትችለው? እችላለሁ። ወቅት ትቀልዳለህ እንዴ? አሃ ስተመረኝ ናችሁ እኮ ማለት ሆኖ ነገር የለኝም። ኧረ እባክህ በቃ ልጄን እኮ አመመኝ። አይበቃም? ትንሽ ትንሽ ጨፍርልሽ በእናትሽ ስወድሽ። እሺ ግን ለመጨረሻ ጊዜ ነው። እሺ ማጨበጭበው? እሺ እሺ ፍቅር እሺ። ኧረ ምንም አልተቻልክም። ከባድ ነኝ። በጣም ደከመኝ። ስሚኝማ ፍቅር፣ እኔ እኮ ላንቺ ብዬ ባለፈው እንደውም እስክስታ ምናምን ሰርግ ቦታ ላይ አብረን ተጠርተን ያኔ ጭፈራ ምናምን ሌሎች ሲገቡ አንቺ ያዋረድኩሽ መሰለኝና ከዛ ሰርጉና ጭፈራ ከሚለማመሩበት 300 ብር ከፍዬ እኮ ነው ቤተሰብ ነው የለመድኩ ለአንድ ቀን። እንዴ ከሚለማመዱበት? አዎ ጭፈራ ከሚለማመዱበት ሰርጉና ዝም ብዬ 300 ብር ከፈልኩና ተለማምጄ መጣሁ። የምርህን? የምር ከሩቅ አልነገርከኝም። የዛኔ እንደዛ ብለህ ቀረህ እንጂ አልነገርከኝም ነበር። ስለዚህ በደንብ ለምደሃል ማለት ነው። እንዴ በጣም ነው የለመድኩት። ስሚኝማ ማለት ነው። አዎ ማዘር ደግሞ በዚህ ሰሞን ማለት ዘንድሮ ሲኖትራክ አገዛልኝ አይቀርም። የምር ሲኖትራክ ይገዛላል ተብያለሁ። ጋቤና ነው ሽምት ገቢው አንቺ እንዴ አንቺማ እንዴት ቤተሰብ አታስቸግር። ተማሪ እኮ ነሽ። እኔ እናቴ እንድትገዛልኝ ከዛ እናቴ ስትገዛልኝ ማለት ነው። እሺ መቼም ጋቤና አንቺን ትቼ እና ብርሽን ማስቴን ለማላስገባችሁ ታውቂያለሽ። አዎ እና አብርሽን ቆርጦ መጋላ ነው ማውጣችሁ። አብርሽን ደግሞ ከኋላ እናደርገዋለን ወይ ደግሞ ካንተ መቀመጫ ይቀመጣል። አረ ቆርጦ መጋላ ነው የሚሰቀል። ደግሞ አላጀናጀነን ይበሉ እንዴ አንቺ እንደርብ እየሳምኩ ምናምን እንዳልነዳ ማን ይነግረዋል? ስሚ ከገዘው በኋላ ማለት ነው አንቺን ጋቤ እናደርግና እንደዚህ አይንሽን እያየው ምናምን እዛ ለሰፈርሽ መሾፈር ነው። ዝም ብለሽ ሰፈሩ ሰው ጆሮውን ነው ማደነቀው። የምር አዎ መንገድ ስወጣ ራሱ ጠረንሽ ስለሚናፍቀኝ አንዴ ነኝ ጋቤና ግቢና ውጭ ደግሻለሁ። ያንቺ ጠረን ይሽከ አንቺ ማን ጋር ሆነሽ የምታወሪው? ሰው ጋር ነሽ እንዴ? ኧረ አይደለም። እና እንግዲህ ብትሽኮረል ነው ምን ብትይ ምን ችግር አለው? ነው ያለ ማሽኮረል ነው። ደግሞ እኔ እንዴት እንደደነገጥኩ እና ቢሆንስ ብቻዬን ሆኜ ምናምን መሽኮርማ ችግር የለውም እያልክ ነው? ኧረ እሺ ስሚኝ፣ አንዴ ለስምሽ ነው። እሺ ተዘጋጅ። እሺ ዝግጁ ነሽ? እኔ እኮ እንደውም አሁን ቀስ አድርጌ ሳምኩሽ ብዬሽ እኮ ነው። በቃሽ። በኋላ ደግሞ አሁን ደግሞ ትንሽ ስራ አለችኝ። ያቺን ጨርሼ ነው የመጣሁ። ደግሞ እስምሻለሁ። እሺ ተዘጋጅተሽ ተጠብቂኝ። እሺ እጠብቅሃለሁ። ስሚ ኪዴ እስከሚንቀጠቀጥ ነው። እሺ የምወድሽ እኔ ደግሞ በጣም ነው የምወድሽ። እኔ ራሱ ኪዴ እስከሚቃጠል ኪዴ እስከሚንቀጠቀጥ ብቻ ተይው። አንቺ ማለት እኮ ሁሉ ነገር ያለሽ አውቃለሁ። ለምንድን ነው የምትነግረኝ? እኔ እኮ በደንብ አውቃለሁ እንዴት እንደምትወጂኝ ታውቃለህ። ኧረ ልክ ነሽ። ሲጀመር እኔ እኮ ተስፋ በቆረጥኩበት ሰዓት አንቺን ባላገኘው ቴዲ አፍሮ ራሱ እኮ እንደው ለአንቺ ነው የዘፈነልኝ። የምር አይኖች ያዩ አይደል? እኔ እኮ አይኔ ያይም ነበር። አንቺን ከማግኘቴ በፊት እኮ አይኔ ያይም እውር ነበርኩ እኮ። አንቺ ማለት እኮ የአይኔ ብርሃን፣ የአይኔ ጂፒኤስ፣ የአይኔ መሪ እኮ ነሽ አንቺ። እንዴ አንቺ ቅባት ነው እንዴ ልብሽ የሚቀልጠው? ገና ሳገኝሽ ማለት ብቻ ታየኝ። አሁን ማለት ነው
ለጥየ ነው ወራሽ ብታይ ኧረ በቃ የምር እንዴት እንደሚመች የተኛውበት ቦታ ደግሞ ማዘባራት ከሱዳን ያስመጣችልኝ ትራስ የኛን ቴሌቪዥን ሳይቀር ቦርጫሙ ቴሌቪዥን እና እሱ እኮ ነው ቲቪ ከፍቼ ነበር ለዛ ነው። የሆነ ፕሮግራም እያየሁ ነበር ብታየው ገና ጥርስ ያምራል መሰለኝ ይልብኛል አስር ቦርጫሙ ቴሌቪዥን ድምፁን ደግሞ ታውቂዋለሽ መቼም ስሚ ፍቅር ማማዬ የኔ ጣፋጭ የኔ እናት የኔ ህይወት የኔ ዓለም የኔ ብርሃን የኔ ሁሉ ነገር የኔ ጣፋጭ ልታጠብ እሺ ቆይ አንዴ ቆይ እሺ ጠብቂኝ እሺ አይደለም ጠብቂኝ ቆይ እሺ እኔ ምን ቻልኩኝ ታጠብ እኮ አላልኩም እኔ እንደዚህ ነው የምፈልገው ቆይ እሺ እንዳልሸት ወይ ጉዴ አሁን ሳሚኝ እሺ በቃ ጨረስክ ቆይ ሳሚኝ እሺ አንተ ቆይ ለምንድን ነው እንደዚህ የምትሆነው ዝም ብዬ ትንሽ ችግር አለው እሱማ ችግር እሱማ ልክ ነሽ አውቃለሁ እና አሁን ልሳምህ ተዘጋጅተሃል ሳሚ እሺ ምን ጋር ነው የምትስሚኝ እሺ ሌላ ነገር አስበህ እንዳይሆን እንደውም አልፈልግም ከንፈሬ ጋር ሳሚ አይሆንም ኖር እኮ በቃሽ ሳሚኝ እሺ ጉንጬን ችግር የለውም ያልታደለ ከንፈር ሳይሳም ያረጃል አሉ ኧረ አንዳንዶች ይገርሙኛል ታውቂያለሽ ተስመው እራሱ አያውቁም እሱማ እናታቸው ስትጀምር ስትወልዳቸው የተረገሙ ናቸው ኧረ የተረገሙ ናቸው እንዴ ያደለው ይሳላል እሺ እኔ እኮ የተረገሙት ትዝ ብለው እኮ ነው የማይሳሙት እሺ ሳሚ ምን ሳምሽኝ በደንብ ሳሚ እሺ አሁን የመጨረሻ ነሽ እሺ ውይ አንቺ መጠመጥሽኝ እኮ እንዴ ኧረ ታውቂያለሽ ስትስሚኝ ልቤ ለሁለት ስንጥቅ አለ መብረቅ የመታኝ ነው የመሰለኝ እንዴ ኧረ እኔ ስንጥቅ ክፍል 212 ልሆንልሽ እንዴ አንቺ ምን በወጣሽ ታውቂያለሽ እንደውም እኔ በቃ ጓደኞቼ ባል ሊያገኙ ስላልቻሉ እኔ ወልጄ ነው ማገባቸው እንዴ አንተ ግን ትንሽ ነው ያላሳዘነህም እንዴ ልትገለኝ ነው እንዴ ምን ነው አንድ 12 ልጅ ከወደድን አይበቃም ኧረ በስመ አብ በል እንዴ እኔ አስወርድ በዚህ እኖራለሁ እንዴ ሲጀመር ሁላ ጓደኞቼን ታውቂያቸዋለሽ እነ መቅደስ እነ ማስቴ ለማስቴ አራቱን ከዳርኩላቸው ለመቅደስ ደግሞ ሶስቱን ከዳርኩላቸው አይበቃቸው መቅደስ እና ማስቴ ማለት ነው እንኳንም አልሰሙህ እንጂ ቢሰሙ እኔ እንጃ እኔ ምን እንደሚያደርጉት ጀመር መገመት ሁላ ነው የሚያቅተኝ የማይሰሙ እነዚህ ቁሞ ቀሮች
ነው እንጂ ታዲያ 12 ልጅ ወልጄ ይኖራል እንዴ? አይ የእነሱ ነገር ገርሞኝ እኮ ነው። ወይ ታጩ ወይ ያገቡዝ አውቄሽ ነው አላችሁ እኮ አረ ብርቴ በእናትሽ ፕራንክ ነው ባያችሁ አንቺ አምሻል እንጂ ዋ ብርቴ ማርያም ሰራንላቸው እንዴት አድርጌ ማለት ነው እንደዚህ አዘናዝከ ሰላማን ማለት ነው የልብ ባስ ከጨረስኩ በኋላ ሰላምላቸው አልሰማም። ኧረ የሚሉትን ስሚያቸው የእውነት ፍቅረኛሞች ናችሁ እንግዲህ አለ ኧረ አልሰማም። አውርተህ ከጨረስኩ በኋላ ነው ማርያም ብርቴ ንገሪያቸው በፈጣሪ አምነው እግዚአብሔር አምነውኝ ማለት ነው። በቃ ማስቴ ምናምን እንደውም ቁመ ቀር ምናምን ስላጆች ነገር ገብታ ቁል ስሚኝ እንደውም ሳቃቸው አንዳንድ ያመለጣቸው ማለት ነው። ቦርጫ ሞተረብኝ አላልኩሽ ግን እኮ ቦርጫውን ተነብሽ አይመስሉ በቃ እሺ ቻው በቃ እሺ አመሰግናለሁ እሺ በቃ ቻው በቃ እሺ በቃ ቦርጫውን ተነብሽ ጋላወራ እያንዳንድሽ አብርሃምን ፍራንክ ልታደርጊ እያንዳንድሽ መጀመሪያ ለምን ሰበሰብኩሽ? እሺ ምን ነው ፍራንክ ተደረግሽ ራስሽ ለፍራንክ ልንሰራ አይደለም የመጣ አይደለም። እሺ ምን ሆነ ነበር? ሰራልኩ ማለት ሰራውላችሁ እያንዳንድሽ ኧረ እባክህ ምረቁ ወቀረ እኔ እሺ አውቄ ነው እሺ በቃ ለሻብራም ፍራንክ ልናደርግ አይደለም የመጣ ሰለሞን ከፈለጋችሁ ጠይቁት። አብርሽን አልጠራሁትም እናንተም ፍራንክ ታደርግ ነው እንደዚህ ያልኳችሁ። በቃ ማደርጋችሁ ሳጣ እንደዚህ ያልኩኝና ፍራንክ አደረኩ። አልሰማም ሲጀምር ባለፈው በረከት ያለውም አውረት ነው። ዛሬ አመንኩኝ ምን ያለው? አይ ደግሞ እሱ ምን ብሎ ነበር? ምን ብሏል በረከት? ተናገረ። በቃ ራስ ታውቃለህ። ምንሽ ምን ባለፈው ደብዳቤ ሲጽፍ እናቴ ብሎ ነው አርሲማ ያንሽ ጠይቅ ነው አላልኩም እሺ እንትን አይደለም አላለ። አይ አልሰማም ሲጀምር ዛሬ ታውቆ ነው እንጂ እንዳየ ተናግረው ዛሬ አመንኩኝ። ማስቴ እንዳታምኝ ጭራሽ እንዳታምኝ እያንዳንድሽ ፍራንክ መደረግሽን አላምንም ለማለት ነው። አይሁላ አይ እኔ ፍቅር ጽ ማቅደስ ወዝኛ ደደብ ብትነጭ ነው እንደዚህ ነው በጣም ነው የሚያስቀው። እና ምን ላድርግ እና እናንተ እንትን ለማለት አይደል ፍራንክ። እናንተ ግን የዚህን ታክል ማን አፍቃሪ ቢሆን ነው እንደዚህ አይነት እንትን የሚጠቀም? ምን አይነት ጅል ናችሁ ግን? ምን ነው ቀባተ ከተጀመረ ማስቴማ እንደውም ኤሌክትሪክ ያዛት ብዬ ነበር እኮ እንደዚህ እኔ እኮ በስ ግን አንደኛ ነኝ አቅም እንዴት ዶዶራንት አይ አንተ ግን እኔም ተመችቶኛል። ለምን አልቀባም? በስሙ ተረጨው እኔማ እንደውም ካንዴ እኮ እንዲያርገ ማለት ነው ሳረጉ ማስቴ ዞር ባትል እዚህ ጋር ነው እኮ የረጨው። ማርያም አይንሽ ነው ገብቶ ነበር ሰውጂ ከልቹ አይኗ ጠብቶማ
እኔ ግን አቅም የለኝም ማለት ነው። እመኑ ንጉሳችን በሉ እኔ ሲጀምር ንጉሳችሁ ነኝ። አንተ እና አብርሽን ፕራንክ ታረግ እያንዳንድሻ ጓደኛዬን ፕራንክ ችግር የለውም። አንድ ቀን አንተን ጠብቅ። እኔ ሲጀምር ማንም ሰው ፕራንክ አያደርገኝ። መቅደስ በለኝ። አንድ ቀንም ቀን ጥሎኝ ነው አብርሃም ፕራንክ ያደረገኝ። ሲጀምር እኔ ማንም ፕራንክ አያደርገኝ ማንም። እኔ ማለት የፕራንክ ቀጥዬ እኔ እሄዳለሁ ማለት ነው። እኔ አደርግሃለሁ። አንቺ ሲጀምር ጭራሽ እኔ ፕራንክ አታደርጊኝም ጭራሽ ማለት ነው። እና እኔ አንቺ ፕራንክ አድርሽ እውነት ቁም ያልሽን ነው አባዳለሁ። ማስቴ ምን አለሽ ወይ? እሺ እናያለን። አንቺ ምን ተመችቶ ነበር እንዲስተኛ እንዲስገላበጥ ለምን አሁን ሳገኘው የሱዳኑ ድረስ የእውነት ግን እኮ ሲጀነጅን ያልኩ የሚሰክሰዋል። ዶድራንቱን እስከ የት ነው ያመጣኸው? ዶድራንዛ በስሜት እኮ ነው ያመጣው። ማስቴ እኮ በእውነት ከሆነ ትንሽ ልረጭላት እኮ እሺ አትልም ነበር። እውነት የተረጨኝ ከኛ ማካፈል ከአንቺ ጋር አድርጃለሁ። ሻውን ጨረስክ? ጨርሻለሁ። አሁን አብርሽ አይመጣም። በቃ ቤተሰብ እመኑና ንጉሳችን በሉና ንጉሳችን በሉና በቃ እንጨርስ። በሉ አሽከራችን ቤተሰብ አሽከራችን አሽከሮች ናቸው እናንተ አሽከሮች ናቸው። በነገራችን ላይ ንጉስ እኮ መሀል ላይ እንደሚቀመጥ እናውቃለን ዙፋኑ ላይ። ያው ቤተሰብ የፕራንኩ ንጉስ እያላችሁ አጥለቅልቁት ኮሜንቱ። ምቀኛ ይቃጠል ይምደድ አይባልም ይባላል። እኔ ነኝ። እሺ ቤተሰብ ታኮሩኛላችሁ። ስቴቨር ነው የፕራንክ ንጉስ እና ያዳልሻ ምድረ ቦርጫም ተነብሽ እሱ ይበልጣል። ምን ቦርጫ ነው? ቦርጫሙ ተነብሽ እኮ ወደፊት ደግሞ ያለው ወደ ኋላ ነው። ለማንኛውም ውድ ቤተሰቦቻችን እስካሁን አብራችሁን ስላላችሁ እናመሰግናለን። እንግዲህ የዛሬው ፕራንክ አብርሽን ፕራንክ እናድርግ ብዬ እነዚህን ኩታሮች ሰብስቤ ነግሬያለሁ። እነዚህ ናቸው እሺ ማርያም እሺ በቃ ምርጥ ፕራንክ ሰርቻችኋለሁ። እንግዲህ ቤተሰብ ደግሞ ቀጣይ ደግሞ ሌሎችን አሽከሮች ሰብሰብ አድርጌ አይደለሽም እሺ አንቺም አይደለሽም እና ቤተሰብ እንዳልኳችሁ ቀጣይ ደግሞ ያልኳችሁ አልጠራውም ሰብሰብ አድርጌ ፕራንክ ማድረግላችሁ ድረስ ደህና ቆዩ። እንወዳችኋለን፣ እናከብራችኋለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ኮሜንት በማድረግ አበረታቱ። እንወዳችኋለን። የምትሏቸው ነገር ካላችሁ አሽከሮች እድሉልኝ። ምንም የምንለው ነገር የለም። ማረና ፍሽ እሺ አትቆንጥኝ ስለሚገባኝ ነው ያለው ጎበዝ። አረግሽ እሺ ቆይ ቻው በቃ ቤተሰብ ሌላ ፕራንክ አረግላችኋለሁ። እወዳችኋለሁ። ሽቶ ለምን ያስበው ደውል